መድብር ባለው መሰረት ወይም ደግሞ ባለ ሁኔታ ይህን ዝናን ማስወገድ አለብን። እሱን በቀላሉ ማዝ አለብን። ካልሆነ ደግሞ ወንድሜ በምን ይኖር ምን ይኖር ወይስ ይሞት አንዱን በአንዱን መለየት በጣም ከባድ ነው። ስለዚህ ዝናን መያዝ አለብኝ። ነገር ግን ደግሞ አንድ ነገር መስማማት አለብን። ሞገስ ገብቶሃል አይደል? ግን ዝናን ያዝነው ማለት በሁለት አንዱን ወስነን ነው የምንይዘው። ይሄ ማለት ምን ማለት ነው ይላል ሞገስ። ያው ምን ማለት እንደሆነ ይገባሃል። ላንተ ከወንድም በላይ ይበልጥ ጓደኛ፣ ለኔ ደግሞ የእናቴ ልጅ። ይሄ ሰው በህይወቱም ካላ እኛን ይታዘበናል፣ ሞቶም ከሆነ ደግሞ ሰማይ ላይ እኛን ይታዘበናል። ስለዚህ አንድ ውሳኔ መወሰን አለብን። ይወልክ ሞገስ፣ በመጀመሪያ ዝናን ከመያዛችን በፊት ይህንን ነገር ማሰብ አለብን። ወይ እንሞታለን ወይም ደግሞ እንተርፋለን። ይወልክ ሞገስ፣ እድላችን 50-50 ነው የሚሆነው። ይሄ ማለት ደግሞ ዝናን በእጃችን ካስገባን በኋላ ነው ይሄ ነገር የሚፈጠረው። እሺ መጀመሪያ እንዴት ነው የምንይዘው ይላል ሞገስ። ይወልክ ዝናን የምንይዝበት ዘዴ እናመቻቻለን። ገባህ አይደል? አሁን አንተ ወደ ቤት ሂድ፣ ደሞስ አትርሳው። እሺ በቃ እንግዲህ ፈጣሪ ከኛ ጋር ይሆን። እንደዛ አይባልም፣ ፈጣሪ ይርዳን ነው የሚባለው። እሺ በቃ እያሉ ሞገስና እንዲሁም ደግሞ ዝና ይለያያሉ። ሞገስ ትንሽ ማለት ይሄ ማን ነው? መድብር ማለት ነው። ሞገስ ትንሽ ሁኔታው ቢያስፈራውም ነገር ግን ደግሞ ለጓደኛው ብሩክ መክፈል አለብኝ፣ ዋጋ ይከፍላለሁኝ። ከልጅነታችን ቀጥሎ አብረን በልተን አብረን ጠጥተን አድገን አሁን እኔ በዚህ ሰዓት ወደ ኋላ ቢል ምን ይለኝ ይሆን? ወይስ ደግሞ ይሄ ነገር እንዴት ነው? ስለዚህ አሁን ምንም ይሁን ምን መድብር ባመጣው ሀሳብ መስማማት አለብኝ እያለ ራሱን በራሱን አሳምኖ እሺ ብሎ ተነስቶ ወደ ሉላ ይሄዳል። ወደ ሉላ ሲሄድ ሉላ ቆይ ግን ምን አዲስ ነገር አለ የብሩክ ስትለው አይ ምንም፣ ግን ደግሞ ብሩክ በዝና እጅ እንዳለ ነው የሚያስታውቀው ሁኔታው በሙሉ። እና ምን አሰባችሁ? እናማ ያሰብነው ነገር ዝናን እንይዘዋለን በሚለው ነው። እባክህን ሞገስ ወንጀል አትስራ ስትለው ሉላ እንዴ ይሄ ማለት ምን ወንጀል አለው? ዝና ከተያዘ ብሩክ ያለበት ይናገራል፣ ከዛ ደግሞ ይፈታል። በኋላስ ለኔና ላንተ በጣም አደገኛ ችግር ነው የሚፈጠረው በዚህ ቦታ። አንተ ችግር ላይ ወደካ ማለት እኔ ሞትኩኝ ማለት ነው። ስለዚህ ይህንን ነገር ባታደርግና እንዲሁም ደግሞ ባትገባበት ጥሩ ይመስለኛል ስትለው ሉላ እንዴ ሉላ ምን እያልሽ ነው? ቆይ ግን እስከ ዛሬ አብረን በልታን አብረን ጠጥታን አብረን አድጋን አሁን በዚህ ሰዓት ወደ ኋላ ቢልበት ምን ይለኛል? በህይወቱም ካላ እንዲሁም ደግሞ ሞቶም ቢሆንስ? ስለዚህ አሁንስ የመጣው ይመጣል። ከመድብር እኩል ፊት ለፊት መጋፈጥ አለብን። ደግሞ እሱ መታያዙ ለኛም ጥሩ ነው። እንደፈለግነው ወጥተን እንገባለን ይላል ሞገስ። ሉላ በጣም ደስተኛ ባትሆንም ነገር ግን ደግሞ የምትለው ወይም ደግሞ የምታደርገው ቢጠፋትም አይ ዝና እኮ እናንተ በደንብ ያወቃችሁት አይመስለኝ። ዝና ሲበዛ በጣም ኃይለኛ ነው። ስለዚህ እናንተ እንዴት ነው የምትችሉት እያለች ነበር። በዛን ሰዓት ሞገሱም አይ እንደምንም ብለን እንደምንም
ያው እሱን መያዝ አለብን ብለዋል። ስለዚህ ለሱ ከሱ ወንድምነት ይበልጥ ለኔ ወንድሜ ነው ብሩክ ማለት አሁን ወደ ኋላ የለም ይላታል። ሉላም ነገሩ ትንሽ ግራ ቢያጋባትም ያላት አማራጭ በቃሽ ከማለት ውጪ ምንም ማለት አልቻለችም። ከዛስ የሚቀጥለው ምሳሌ ነበረች። ቆይ ግን ከዛ ክላስማ የሆነ አዲስ ድምጽ አለ የኢማዬን ድምጽ ይመስላል ትላታለች። አይ ምሳሌ ምን እየሆንሽ ነው? የምን ድምጽ ነው የምትይው? አረ ምንም የለም ባይሆን ነይ ተኚ፣ እኔም ድክም ብሎኛል፣ ስለዚህ አብረን መተኛት አለብን እያለች ቅድስት እቅፍ አድርጋ ትተኛለች። ምሳሌ ያው ድምጹን እየሰማች ስለሆነ ትክክለኛው እንቅልፍ አልወሰዳትም። ከተወሰነ ቆይታ ተነስታ ፊቷን እንዲሁም ደግሞ አፍንጫዋን እየዳበሰች ነበር ቅድስትን። በዛን ሰዓት ይቺ የተረገመች ማዕሌት ቅድስት ብላ ትጠራም። በዛን ሰዓት መጀመሪያም አረ ምንም ማንም የለም ምንም የለም ባይ አሁን ተኝ ባለችበት ሰዓት ነበር። ይቺም ደጋግማ ስትጠራ ምሳሌ ተነስታ ወዳለችበት ክላስ ትሄዳለች። ሄዳ ደግሞ ቆይ ግን እማዬ እዚህ ምን ትሰሪያለሽ? ምን ሆነሽ ነው? አረ እኔስ ምን ይሆኛለሁኝ? ይሄ መድብል አጎትሽ ነው አምጥቶ እዚህ ያሰረኝ። አጎቴ አሁን እኮ የለም። ቅድስትም ተኝታለች። ነይ በይ የኔ ቆንጆ ምሳሌዬ ነይ እስቲ ቀፊኝ። አይ አልፈልግም። ግን ምን አድርገሽ ነው? አረ እኔ ምንም አላደረኩኝም። አናፈቅኩሽም እንደ ምሳሌ? ናፍቀሽኛል። ታዲያ ለምን አታክፈኝም ምሳሌዬ? ነይ እስቲ ቀፊኝ። አይ የጉዳ ጋር ማዕሌት የምታስበው የምትሰራው ተንኮል። ነይ እስቲ ይቀፊኝና አባትሽ ለምን እንደጠፋ ይነግረሻለሁ። አይ አባቴ እኮ አልጠፋም። ያው እኔን ሲያመጣኝ እቃ ስለረሳ ያንን እቃ ሊያመጣ ነው የሄደው ስትላት ልጅቷም መቼስ ልጅ አይደላች እየፈራችን ቢሆን ሾካክ ብላ ሄዳ እቅፍ ታደርጋታለች። በዛን ሰዓት ማዕሌት እጇን ለመፍታት ነው የምትታገለው። ሚላሷ ከምሳሌ እያወራ እጇ ደግሞ ይህንን የታሰረችበት ለመፍታት ይታገላል። ሁለቱም እጇ ማለት ነው። በዛን ሰዓት ምሳሌም እንደምንም ብላ እየፈራች ነበር። ደግሞ ሴዳ እቅፍ አድርጋት ቆይ ግን ምን ሆነሽ ነው? እንዴት አንዲት ነገር ስትሰሪ እንደዛ ሊያደርገሽ ይችላል አጎቴስ እያለቻት አጠገቧን ትደርሳለች። ቅድስትስ ምን አላ ብላ ላጥ ብላለች። ከዛስ ደሞስ ማይነጋ የለም ሲነጋ እንደዛው ዞር ስትል ልጅቷ የለችም አጠገቧ። አየጉታ ጋር ይሄ ነገር ምንድነው የሚሉት? ቆይ ግን ስለ አባቴ ምንድነው የምትነግረኝ የነበረው? እናስ ኤፍራታ እንዴት ናት? ኤፍራታ ደህና ናት? ኤፍራታም ደህና ናት። ና እስቲ ቀፊኝ እያለቻት አየጉታ ጋር ይቺማ እጇን እንደምንም እንዴትም ብላ ፈታችው። ቅድስት በዛን ሰዓት ከእንቅልፏ እየተነሳች ምሳሌ ብላ ትጠራለች። ቁጭ በይ ምሳሌዬ ትላለች። ያቺም ደሞስ ይቺ የተረገመች ማዕሌት ማለት ነው። ይቺ ምሳሌ ብላ ስትጠራ ያቺም ደግሞ እጇን እንደምንም አድርጋ እየፈታችው እንቅ ታደርጋታለች። ምሳሌ ትሰሚኛለሽ? እስከ ዛሬ አዲነሻታል። ዛሬ ደግሞ የሚለሽን ካላደረግሽ ፈታሽኝ ይሄንን በር ካፍታሽ ውልቅ በይ። ካልሆነ ግን ሴት አድርጌ ነው የሚደፋት። ኧረ እባክሽን እትዬ፣ ኧረ እባክሽን ስትላትም ፍጣኝ እግሬን ፍችልኝና ዞር በይ ብዬሻለሁኝ፣ ዞር በይ
ቆይ ምን ልታደርጋት ነው? እባክሽን እትዬ እባክሽን እያለቻት ነበር። ነገር ግን ደግሞ ያቺ ማናት ማሌት ልጅቷን ጎሮዋን እንቅ አድርጋ ይዛታለች ማለት ነው። ወይ ተንኮሏ የማሌት እንዲሁ ልክም የላት ገደቡም የላት ማለት ነው። የምር አንዳንድ እናንተ ድራማም ቢሆን አላ አይደል የሚያስቃችሁ እንዲሁም ደግሞ የሚያዝናናችሁ ድራማ ደስ ይላል አይደል? ይሄ ደግሞ እናንተ ጭንቅ የሚያደርግ አላ አይደል? በተለይ የማሌት ሁኔታ ግራ ግብት ያደርገኛል ማለት ነው። አሁን ሰው ትሆናለች። አሁን በትንሽዬ ደቂቃ ደግሞ ሌላ ሰው ትሆናለች። አሁን ጥሩ አወራሽ ስትሉ አሁን በትንሽዬ ደቂቃ ውስጥ ሌላ በቃ አለ አይደል እንዴ? ምን ሊባላችሁ በዛን ልክ ትሆናለች ማለት ነው። በጣም ያኒ እንትን የሚያደርገው የልጅቷ ሁኔታ ያኒ እማዬ ስትላት ስትቀርባት እንዲሁም ደግሞ ነይ ፊቺኝ ብላ እንትን ስትሆን እና ይቀፊኝ ብላ ሄዳ ስታክፋት ደግሞ ያኒ ተንኮል ጥግ ድረስ ስለሆነ እንቅ አድርጋ ያዘቻት ማለት ነው። ለማንኛውም እስቲ በሚቀጥለው ልጅቷን ይዛት ይውጣ ከቤቱ ወይስ ደሞስ ምን ይመስላችኋል? ግን ደግሞ ቅድስት ትንሽ ያኔ ጥፋተኛዋ ቅድስት ናት የሚመስለኝ። ምክንያቱም በሩ ቢዘጋ ኖሮ በሩ ከተዘጋ መቼስ ልጅቷ እንደምንም ብላ ሰብራ አትገባ በዚች አቅሟ ማለት ነው። ስለዚህ በሩን እየከፈቱ በሩን ከፍታ ነው የሚመስለኝ። እቺ ማናት ቅድስት ማለት ነው። በሩን ከፍታ ተኝታ ይሆናል። ለማንኛውም እስቲ የሚቀጥለውን አብረን የምናይ ይሆናል። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር አድርጎ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስር አስቀምጡ። በያላችሁበት ሰላማችሁ ብዛት ይርቆዩልኝ። ባይ ባይ።